It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ከዎልቭስ ጋር ደግሞ ጨዋታ አለው። እሱ ነገ ነው። እንግዲህ ያው በጣም በጉጉት የሚጠበቅ ጨዋታ ነው። ማንቸስተር ዩናይትድ ጥሩ ነው በጣም። ማንቸስተር ዩናይትድ ካለፈው የውድድር ዓመት የዘንድሮ የውድድር ዓመት ላይ ይሻላል። መሻል በምንድን ነው የሚገለጸው የሚለውን እናንሳ እንደ መንደርደሪያ እንዲሆን። መሻል በምን ይገለጻል ካልን አንድ ሜዳ ላይ በምናየው ነገር ማንቸስተር ዩናይትድ ለምሳሌ ባለፈው የውድድር ዓመት 14ተኛ ነበር። በዚህ ጊዜ እውነቴን እኮ ነው። 14ተኛ ነበር። 14ተኛ ነበረ ስልሽ 18 ጨዋታ ተጫውቶ 3 የግብ ዕዳ ኖሮበት 22 ነጥብ ብቻ ኖሮት 14ተኛ ደረጃ ላይ ተቀምጧል። ከሱ ላይ ዌስትሃም አለ፣ ከሱ በታች ኤቨርተን ነበር የነበረው። አሁን ማንቸስተር ዩናይትድ 6ኛ ነው። ማንቸስተር ዩናይትድ በደረጃ ሰንጠረዥ ከ14ተኛ ይልቅ 6ኛ ሆኗል። 8 ደረጃዎችን አሻሽሏል። ከግብ ዕዳ ይልቅ የግብ ክፍያ ያለው ሆኗል። ነጥቡም 29 ደርሷል። ይሄ መሻሻል ነው። ኦብጀክቲቭሊ ኢቫሉዌት ስታደርጊ ወይም በሚታይ ነገር ላይ ተመስርቼ ልገምግመው ልመዝነው ስቲ የምታገኘው እውነተኛ የምር የሆነ የማንቸስተር ዩናይትድ መለወጥ ማሳያ ነው። አንድ ሁለተኛው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ግቤ፣ ፍላጎቴ፣ ማሳካት የምፈልገው ብሎ የነገረን ነገር አለ። ወደ አውሮፓ የክለቦች ውድድር መመለስ ብሎ ግቤ ብሎ ያስቀመጠውን ዓላማዬ ብሎ የያዘውን ነገር ለማሳካት በሚያስችል ሁኔታ ውስጥ ነው ያለው ማንቸስተር ዩናይትድ። ለህልሙ ሩቅ አይደለም። ህልሙን መኖር የሚችልበት እውነት ውስጥ ነው ማንቸስተር ዩናይትድ ያለው። ይህም ኦብጀክቲቭሊ ወይም ሀቅ ላይ ብቻ ፋክት ላይ ብቻ ተመስረተሽ ልመዝነው በቲ ነው። ማንቸስተር ዩናይትድ የውድድር ዓመቱ ሲጀምር ዋንጫውን እንበላዋለን ብሎ አልገባም። ወደ አውሮፓ የክለቦች ውድድር እመለሳለሁ፣ ለሱ ለፋለው፣ ለሱ እሰራለሁ ብሎ ነው የገባው አይደለም። ስለሆነም ለዚህ ህልም ለዚህ ዓላማ ቅርብ ነው። በዛ በምኞቱ እውነት ውስጥ ነው ያለው። ይህ አሪፍ ነገር ነው፣ ምንም ጥርጥር የለው። እንደነዚህ ያሉ እኔንም አንቺንም ማንንም ቢሆን ይኸው ብለው ነበር፣ ይኸው ብለው ነበር፣ ይኸው እንዲነበሩ፣ ይኸው ምናምን ብለን የምናሳየው ኦብጀክቲቭ ይባላል። የማንከራከርበት 14ተኛ ነበር 6ኛ ሆኗል፣ ለውጥ ተለውጧል፣ አንከራከርም። ግን 14ተኛ ይሻላል ምናምን ብለን አንሟገትም። መቼም ግን ልንከራከር የምንችልም እንኳን ቢሆን የሚያከራክረው ሳብጀክቲቭ የሚሆነው አንቺ በእኔ አመለካከት የምትይው እኔም በእኔ አመለካከት የምለው ግን ነገር ደግሞ ይኖረን ይሆናል። ለምሳሌ ማንቸስተር ዩናይትድ እና የሜዳ ላይ እንቅስቃሴው ብለን ብንል ለእኔ በእጅጉ ተቀይሯል። ማንቸስተር ዩናይትድ ከዚህ በፊት እንደምንለው የማንቸስተር ዩናይትድ የሜዳ ላይ የጨዋታ እንቅስቃሴ አሰልጣኙን የሚያስወቅስ ግትር የሚያስብል አሰልጣኙን የሚያስወቅስ ከዛ በፊት የነበሩትን አሰልጣኝ ኤሪክ ቴን ሃግን
ምንድን ነው ያሰበው የሚያስብል እሳቸውን ለብቻቸው ያቆመ ለብቻቸው ማቆም አለ ምን ማለት ነው? ተሻሽለናል ይላሉ ድንገት ወጥተው። እኛ ግራ ገብቶን እኮ ዓለም ግራ ገብቶት እኮ ምንድን ነው ይሄ ሰው ያሰበው? ማንቸስተር ዩናይትድ ለምንድን ነው እንደዚህ አንገቱ እንደተቆረጠ ዶሮ የሚያደርገው ነገር በሙሉ ግራ አጋቢ የሆነው እየተባለ ወይ ኢምፕሩቭድ ሎት ምናምን ይላል። ወጥ በደንብ ስለመሻሻል ያወራል። እንዴት ነው ነገሩ የሚያስብል ነው የነበር። አሁን ማንቸስተር ዩናይትድ ምንም ያርግ ምን ሜዳ ላይ ያምራል፣ ምንም ያርግ ምን ሜዳ ላይ ስም አለው። ማንቸስተር ዩናይትድ ለማድረግ የሚሞክራቸው ነገሮች ስም አለው። በባክ ስሪ እየተጫወቱ ነው፣ በባክ ፎር እየተጫወቱ ነው ምናምን 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 ልትይ ትችላለች። የምሬን ነው ነገር አንዳንዴ እንደው ዝም ብሎም የወቀሰ የሚደነቅበት ሀገር ይመስል ዝም ብለሽም ማያስወቅሰውንም ነገር ወደ ወቀሳ መቀየር የለብሽ። የት ነበሩ የት ጋር ደርሰዋል? ይሄ መጨረሻቸው አይደለም። ዩናይትዶች ከዚህ እንደገና ከፍ ይላሉ፣ ከዚህ እንደገና ከፍ ለማለት ይሰራሉ። ይሄንን ነው የምንጠብቀው። ይሄንን ነው እነሱም እየነገሩንና እያሉ ነው ያሉት። ኦልራይት እንደዛ ከሆነ ማንቸስተር ዩናይትድ ባለፈው የውድድር ዓመት ተጋጣሚዎቹ ላይ ከእንቅስቃሴ አንጻር አሁን አለን ተጋጣሚዎቹ ላይ በሚያስቆጥራቸው ጎሎች ማነስ የሚወቀስ ቡድን ነበር አይደል? ዘንድሮ ደግሞ በፕሪሚየር ሊጉ ሁለተኛ ብዙ ጎል አግቢ ቡድን ሆኗል። መለወጥ ማለት ያረ እንዴት አለ? ይሄ እኮ ነው ሳምሪ። እስቲል ግን ማንቸስተር ዩናይትድም ቤት አሁንም አባካኝነት አለ። እስቲል አሁንም ግን ጉድለት አለ። የሚስቷቸው ኳሶች የማንቸስተር ዩናይትድ ኤክስጂ እና የማንቸስተር ዩናይትድ አክቹዋል ነምበር ኦፍ ጎልስ መካከል ያለው ዲፍረንስ ቢሰራ ኤክስጂ ዲፈረንሺያሉ ማንቸስተር ዩናይትድ የሚያስተካክላቸው ነገሮች እንዲኖሩ የሚያስገድድ ነው። ምንም በቃ ምንም ጥያቄ የለው። ስለዚህ ይሄንንም ከግምት ውስጥ ማስገባት የሚያስፈልግ ይመስለኛል። እነዚህ ነገሮች ተለውጠዋል። እነዚህ ሁሉ ነገሮች ሲለወጡ ደግሞ ተወደደም ተጠላም የምር ከግምት ውስጥ የምናስገባቸው ነገሮች ደግሞ መኖር አለባቸው ካልን አንዱ ከግምት ውስጥ የምናስገባው ነገር በጉዳት ምክንያት በአፍሪካ ዋንጫ ምክንያት አብረው ከአሞሪም ጋር የሌሉ ማንቸስተር ዩናይትድ የውድድር ዓመቱን ሲጀምር አሉልኝ ብሎ ያላቸው ተጫዋቾች በሌሉበትም ጭምር ማንቸስተር ዩናይትድ ፐርፎርም የሚያደርገው በጥሩ ሁኔታ ነው። ሰሞኑንም ስንናገር እንደነበር እነዚህ ሁሉ በበጎ ሊነሱ የሚገባቸው ነገሮች ናቸው። ተሰርቶ እንዳለቀ ቡድን አልገመግመው ማንቸስተር ዩናይትድን በመሰራት ላይ ያለ እየተሰራ የሚቀጥል ቡድን እንደሆነ አድርጌ ነው የምወስደው። ስለዚህ አሁን ሌትሊ አሞሪም ኮንፌስ ያደረገው ነገር የተቀበለው ነገር ትክክለኛ በቃ ይሄ በትክክል በ3-4-3 ጨዋታ ልጫወት ካልኩኝ ብዙ ገንዘብ እና ብዙ የተጫዋቾች ዝውውር ማድረግ አለብኝ። አንድ ያንን ሀሳብ ሙሉ በሙሉ በውጤታማነት ተግባራዊ ለማድረግ ጊዜ ይፈልጋል። ሁለት አምኛለሁ አሉ ጳጳሱ ሳይመክሩት በራሱ ጊዜ ጳጳሱም እንኳን ቢመክሩኝ አልሰማም ሲል የነበረ ሰውዬ በራሱ ጊዜ አምኛለሁ አለ። ማመኑ ነው ቆንጆ። በባክፎር ሲያስፈልግ በባክፎር ይጫወታል፣ በባክስሪ ሲፈልግ በዛ ይጫወታል። የተለያዩ የጨዋታ አፕሮቾችን ሜዳ ላይ ተግባራዊ ያደርጋለሁ አለ። አሁን ትልቁ የማንቸስተር ዩናይትድ ደጋፊዎች ጥያቄ ግን እነዚህ ተጫዋቾች ተጎድተውም ግን ደስ እንላለን፣ እነዚህ ተጫዋቾች ተጎድተውም ግን እናምራለን የሚለው ነገራቸው እንዳለ ሆነው የተጎዱ ተጫዋቾች መቼ ይመለሳሉ ነው። ስለ እያንዳንዳቸው ዛሬ ልንናገር እኮ ነገ ጨዋታ አለ። ማን መቼ ይደርሳል? የቅርብ ጊዜ መረጃዎችን ነው የምንነግራቸው። ጀምሪ እስኪ መጀመሪያ ሀሳብ ተለውጧል፣ እንከኑ ይበዛል፣ ለእኔ ያው ነው ዘጭንቦጭ ነው ማለትም ትችላለች። አይ መሻሻሎቹ የማንቸስተር ዩናይትድማ በደንብ ይታያሉ። በብዙ ጨዋታዎች ላይ አድንቀን የተናገርናቸው ስፔሻሊ የሜዳ ላይ ፐርፎርማንሶች አሉት። አሁን የቅርብ ጊዜውን እንኳን
ምናንሳ ቢባል ከኒውካስል ዩናይትድ ጋር የነበረውን ጨዋታ እንዴት የዩናይትድ ደጋፊዎች በስጋት ተመልክተው ሲጠብቁት እንደነበረ በጣም የምናስታውሰው ነገር ነው። ደግሞ የሚያሰጋም ነው። ምክንያቱም ኒውካስትል ከትልልቅ ቡድኖች ጋር በተለይ ጨዋታውን ሲያደርግ እንዴት ባለ መንገድ ራሱን አደራጅቶ አዘጋጅቶ አግሬሲቭ ሆኖ እንደሚመጣ ስለምናውቅ ነው። ግን የተጠበቀው ነገር ሌላ፣ የሆነው ነገር ሌላ ነው። በተለይ ማንቸስተር ዩናይትድ የመጀመሪያው 45 ላይ ሲያደርግ የነበረው እንቅስቃሴ የተለየ ነው። ይሄ ደግሞ የሆነበት ዋነኛው ምክንያት ወይም የተደነቅንበት ዋነኛው ምክንያት ዋና የሚባሉ የማንቸስተር ዩናይትድ ተጫዋቾች በሌሉበት ነው። በጉዳትም እንደገና ወደ አፍሪካ ዋንጫም ስለመጡ ማለት ነው። ግን ሂደቱ ልክ ነው። ለውጥ አለ። ምንም አይነት ለውጥ የለም ማንቸስተር ዩናይትድ ቤት ብሎ ለመናገር ለመከራከር የሚደፍር ሰው ካለ እንግዲህ የሚያስረዳበት መንገድ ሌላ ይሆናል ማለት ነው እንጂ እሱ የምንመለከተው ነገር ነው። ስለዚህ እዛ ላይ ሁላችን የምንተማመን ይመስለኛል። እኔም በሚፈለገው ረገድ ነው ወይ እና የነበረን ኤክስፔክቴሽን እንዴት ያለ ነው የነበረው የሚለው እኮ ነው በአብዛኛው ስለ ማንቸስተር ዩናይትድ አሁን ኔጌቲቭ ነገሮችን እንድናነሳ ያደረገ። በይሄኛው የውድድር ዓመት ሲጀመር ማንቸስተር ዩናይትድ በጣም ራሱን አጠናክሮ የሩበን አሞሪምን አጨዋወት ተጫዋቾቹ አዳፕት አድርገው ለምደውት ያን ያክል በቃ ከአጨዋወት ጋር በተያዘ ጥያቄ የማይነሳበት ተፎካካሪነቱ ጠንካራ የሆነ ማንቸስተር ዩናይትድን እንመለከታለን ነበር። እሱን እያየን የመጣ ነው አሁን ሌትሊ ነው። መጀመሪያዎቹ ጊዜያት ላይ ማንቸስተር ዩናይትድ ጥሩ ያልሆነ እንቅስቃሴ አድርጓል። እንደገና ደግሞ ጥሩ ባልሆነ መንገድ የተሸነፈባቸውም ደግሞ ጨዋታዎች ነበሩ። በአብዛኛው የሚጠቀሰው ከብሬንትፎርድ ጋር የነበረው ጨዋታ፣ ከኤቨርተን ጋር የነበረው ጨዋታ እነዚህ ያልተጠበቀ ሽንፈት ያስተናገደበትና የሜዳ ላይ እንቅስቃሴውን በጣም ደካማ የነበረበት ስለሆነ ዩናይትድ ላይ ኔጌቲቭ የሆኑ ነገሮች በአብዛኛው እንዲነሱ አድርጓል ብዬ ነው ማስበው፣ በተለይ ከነበረው ኤክስፔክቴሽን አንጻር። ከዛ በኋላ ግን ነገሮች አሁን እየተሻሻሉ ከማንቸስተር ዩናይትድ ጋር የሚደረገውን ጨዋታ የትኛውም ክለብ ቢሆን እንደው በቀላሉ ሄጄ ተጫዋች ልምጣ ብሎ የሚያስበው ነው ብለን የምንናገርበት ሁኔታ ላይ አይደለም ያለ ነው እና አሪፍ ሂደት ላይ ነው የሚገኘው። ግን ይሄ ኮንፊደንስ አለን ወይ እዛ ላይ ነው አሁን ትንሽ ምጠራጠረው ማለት እኛ በማንቸስተር ዩናይትድ ላይ ኮንፊደንስ አለን ወይ ነው ወይስ ተጫዋቾቹ ራሳቸው? እኛ ማለት አሁን እንመነው ወይ ማንቸስተር ዩናይትድ እንደዛ አይነት ነገር አሁን እንመነው ወይ ከኒውካስትል ጋር ያየነውን ጨዋታ ከወልቭስ ጋር ይደግመዋል ወይ? እንደዚህ አይነት ነገሮች አሉብን። ይሄ ያለብን ካለፉት ተከታታይ ጨዋታዎች አንጻር የመጣ ስጋት ነው እና በዚህ አይነት በቃ በጠንካራ እንቅስቃሴ ይቀጥላል። ለምሳሌ አሁን ሩበን አሞሪም ላይ ዩናይትድን ለማመን እንድንቸገር የቅርብ ጊዜ ጨዋታዎች እኮ ሰበብ መሆን አይችሉም። ማንቸስተር ዩናይትድ በአስቶን ቪላ ተሸንፎ አስቶን ቪላ ላይ በጣም የሚገርም እንቅስቃሴ ነው እኮ ያሳየው። ከእንቅስቃሴ አንጻር አይደለም ባሸነፈባቸው ጨዋታዎች ለምሳሌ ወልቭስን ብትወስጂ ወልቭስን መብለጥና ወልቭስን ማሸነፍ ለማንቸስተር ዩናይትድ ለአሁኑ ማንቸስተር ዩናይትድ እንደ ቁም ነገር መቆጠር አይኖርበት ይሆናል። ነገር ግን ማንቸስተር ዩናይትድ ወልቭስን ዶሚኔት ያደረገበትን ነገር መነሻ አድርገው ሰዎች ምን እስኪናገሩ ድረስ ሄዱ። ይሄ ወልቭስ ነው ግን አርሰናልን የገጠመው። ወልቭስም በራሱ የተለየ ወልቭስ ነበር በሁለቱ ጨዋታ ላይ እንደዛ እኮ አይደለም ነው እኮ። ግን አስቶን ቪላም አርሰናልን ያሸነፈበትን መንገድና በአርሰናል ላይ የወሰደውን ብልጫ ወይም አርሰናል ላይ ያሳደረውን ጫና እና አስቶን ቪላ ከማንቸስተር ዩናይትድ ጋር ሲጫወት ያቃተውን ማቃት አይተናል። ስለዚህ አሁን ማንቸስተር ዩናይትድን በፐርፎርማንስ ኮንሲስተንሲ የምንወቅሰው ምናማው አይመስለኝም። ፐርፎርማንሱ ኮንሲስተንትሊ ጥሩ ነው። እንማው እኮ አይደለም የኔ ሀሳብ እንመነው ወይ እኮ ለምን አላምነውም? ኮንሲስተንትሊ ጥሩ ከሆነ እኮ አሁን የነበረን ታሪክ ነው። አሁን ለምሳሌ ከኒውካስትል ዩናይትድ ጋር ሲጫወት ምን ስንል ነበረኛ ከመጫወቱ በፊት ዩናይትድ ትልልቅ ጨዋታዎች ላይ ሲሆን በጣም አሪፍ ይሆናል፣ በትንንሽ ጨዋታዎች ነው የበለጠ የሚቸገረው ብሎ ይነገራል። ይሄ የዩናይትድ በቃ ተከታታይ ፐርፎርማንሶች ትልልቅ ከሆኑ ቡድኖችና ትንንሽ ከሆኑ ቡድኖች ጋር ሲጫወት የሰጠን ነገር ነው ይህንን አስተያየት እንድንሰጥ ያደረገን። አሁንም እንግዲህ በዚህኛው አሁን በሚመጣው ከወልቭስ ጋር በሚመጣው ጨዋታም ሊሆን ይችላል ወይ ቀጥለው በሚመጡ ጨዋታዎች ላይ ልክ ከኒውካስትል ጋር እንደነበረው አይነት
ማንቸስተር ዩናይትድ ፈርስት ሃፍ ላይ በተለይ ከበርንመዝ ጋር የበርንመዝ እንኳን በጣም አሪፍ ነው የነበረው ሙሉውን እንደዛ አይነት ፐርፎርማንስ እና ሳምሪ ግን ወደ ኋላ እንደገና በትቆጥሪ የመጨረሻው ጨዋታ ዩናይትድ ከማጋራ ነው የተጫወተው ከኒውካስል ጋር ፈርስት ሃፉ ነው። ከዛ በፊት እያልሽ ወደ ኋላ ብትሄጂ ማንቸስተር ዩናይትድን ፐርፎርማንስን በተመለከተ የሚያስወቅስ ነገር ብዙ የለውም። በጣም ይለያያል። ቅድም እንዳልኩ ነው በጣም የሚለያየው ለምንድን ነው ፈርስት ሃፍ እና ሰከንድ ሃፍ በጣም ይለያያል። ብዙ ጨዋታ ላይ እውነት እኔ እንደዛ ነው ያየሁት። በእኔ መረዳት እንደዛ ነው። በጣም የተለያየ ፐርፎርማንስ ነው የሚኖረው እና ያንን ዞሮ ግን እንቀበለዋለን አይደል መለወጡን እሱ ያው ካለ ስጋት አይደለም የሚለውን ነው እንጂ ስጋቶች አሉ የሚለው ሁሉም ላይ ነው። ለነገሩ እንደዚህ ልናነሳ የሚቻል ምንችለው ዩናይትድ ላይ ብቻ። እሺ አሁን የተጎዱ ተጫዋቾችንና የነዚህ የተጎዱ ተጫዋቾችን የመመለሻ ጊዜ በተመለከተ ደግሞ የተወሰኑ ነጥቦችን እናንሳ። እነዚህ የተጎዱ የማንቸስተር ዩናይትድ ተጫዋቾች እንግዲህ ለማንቸስተር ዩናይትድ ደጋፊዎች እንግዲህ የትኛውን በበጎ የትኛውን በወይኔ እንደሚከታተሉት ባላቅም፣ ነገር ግን የማንቸስተር ዩናይትድ በጉዳት ምክንያት ሜዳ ላይ የማናያቸው ተጫዋቾችን በተመለከተ ስም እየጠራን እንንገራቸው። ለምሳሌ የመጀመሪያው ብሩኖ ፈርናንዴሽ የጡንቻ ጉዳት ነው ያጋጠመው። ስለዚህ ከዚህ ካጋጠመው የጡንቻ ጉዳት ቦክሲንግ ዴይ ከኒውካስል ጋር በነበረው ጨዋታ ከዛ በኋላ እንግዲህ አላየ ነው ይሄንን ተጫዋች። ስለዚህ ኒውካስልን ሙሉ በሙሉ አመለጠው። ከዛ በኋላ ኒውካስልን ማንቸስተር ዩናይትድ አሸነፈ። ይሄ ልጅ በሌለበት ማንቸስተር ዩናይትድ ሲያሸንፍ ለመጀመሪያ ጊዜ ነው ምናምን አለን። ሙሉ በሙሉ አልነበረም በጨዋታው ላይ። ስለዚህ አሁን ይሄ ልጅ መመለሻ ቀኑ ተብሎ የተቀመጠው ጃንዋሪ ላይ ነው። ጃንዋሪ ደግሞ ደርሷል። ይሄ ማለት ወይ ከሊድስ ጋራ ወይ ከበርንሌ ጋራ በሚደረጉ ጨዋታዎች ብሩኖ ፈርናንዴሽ ወደ ሜዳ ይገባል ተብሎ ይጠበቃል። ሁለተኛው ሜሰን ማውንት ነው። ሜሰን ማውንት ሃፍ ታይም ላይ ነው ከኒውካስል ጋር በነበረው ጨዋታ ተቀይሮ የወጣው። እናም ይህንን በተመለከተ የሆነ አንድ የተሰማው ስሜት ስላለ ነው ሜሰን ማውንትን ቀይረን ያስወጣ ነው ብሎ ተናግሮ ነበር። እንደውም ሜሰን ማውንት ሁለተኛው 45 ላይ ተመልሼ ካልገባው ኖኖን ልቀጥል ብሎ ነበር እና ያንን ስሜቱን በጣም ወደድኩለት አለ። ግን ይህ ሁሉ ተጫዋች ተጎድቶብን፣ ይህ ሁሉ ተጫዋች በአፍሪካ ዋንጫ ምክንያት ከጎናችን በሌለበት ጊዜ እሱ ላይ ሪስክ መውሰድ ስለሌለብን ጨዋታውን እንዳይቀጥል አደረግ ነው እንጂ እሱ ተመልሶ መግባት ፈልጎ ነበረ አለ። እና መቼ ይመለሳል ሌሌ ሲባል ነገ ከወልቭስ ጋር በሚደረገው ጨዋታ ሊገባ ይችላል። ካልሆነ ግን በሊድስ ጨዋታ ጃንዋሪ 4 ላይ ወደ ሜዳ ይመጣል ተብሏል። ሜሰን ማውንት ኮቢ ሜይኖ የባት አካባቢ ጡንቻ ጉዳት ነው ያጋጠመው፣ የካፍ ኢንጁሪ የምንለው እዛ ላይ ነው ጉዳት ያጋጠመው። እንግዲህ ኮቢ ሜይኖ በአንድ በኩል እድለኛ አይደለም ይባላል፣ በሌላ በኩል ተበድሏልም ይላሉ። ወሬቨር ምን የሚባል ምን ግን ይሄ ጊዜ ኮቢ ሜይኖ ማንቸስተር ዩናይትድ ሚድፊልድ ቦታ ላይ ሚና የሚኖረው ጊዜ ነበረ። ምክንያቱም ብሩኖ ፈርናንዴዝ ጋር መፎካከር አለበት ሲለው ስለነበረ አሰልጣኝ ሩበን አሞሪም ያንን ፉክክር ማድረግ ሳያስፈልገው ኢምፕረስ ማድረግ ሳያስፈልገው ነው የምነግርሽ በእርግጠኝነት ይሄ ጊዜ እሱ ወደ ሜዳ የሚገባበት ነበረ። ምክንያቱም ብሩኖ ፈርናንዴዝ ተጎድቷል። ምን ማድረግ እንደሚችል ለማሳየት መልካም አጋጣሚ ተፈጥሮለት ነበር፣ ግን እሱ ካፍ ኢንጁሪ አጋጠመው። ስለዚህ የዚህ ልጅ ወደ ሜዳ መመለሻ ቀን ሩቅ አይደለም ተባለና በእርግጠኝነት ተብሎ የተቀመጠው ነገር ሌላ ነገር ካልተከሰተ አሞሪምም ሌላ ውሳኔ ካልወሰነ በስተቀረ ነገ ከወልቭስ ጋር በሚደረገው ጨዋታ ወደ ሜዳ መመለስ ይችላል ኮቢ ሜይኖ። ልክ ለሜሰን ማውንት እንዳለው መጠንቀቅ እፈልጋለሁ የሚል ከሆነ ግን ሊድስን ጨዋታ ይጠብቃል ማለት ነው። ጃንዋሪ 4 ይጠብቃል ማለት ነው። ማቲያስ ደሊክት ድንገት ከዓይናችን የተሰወረ ተጫዋች ደግሞ በዘንድሮ የውድድር ዓመት ለማንቸስተር ዩናይትድ ዋን ኦፍ ዘ ቤስት ፐርፎርመርስ ከምንላቸው ተጫዋቾች እኮ አንዱን እውነት ለመናገር እናም ይህንን ተጫዋች ማንቸስተር ዩናይትድ ክሊንሺት መጠበቅ ሳይችል ቀረ። ማንቸስተር ዩናይትድ አሁንም ተከላካዩ ላይ ብዙ ነገሮችን ማድረግ አለበት በምንልበት ጊዜ በሙሉ የማንቸስተር ዩናይትድ ደጋፊዎች ሲናፍቁት የነበረ ተጫዋች ነው እና የጀርባ ህመም ነው ያመመው ተብሏል። ባክ ኢንጁሪ ነው። መመለሻ ቀኑ ቀርቧል።
አርቴታ እንደሚለው ዴይስ አዌይ እንደሚለው ከቀናት ቀናት ናቸው የቀሩት ምናምን እንደሚለው ነው። ስለዚህ ዛሬ የማንቸስተር ዩናይትድ ልሳን ተብሎ የተነገረው ሚዲያ የተናገረው ማንቸስተር ዩናይትድ ዛሬ እንደተናገረው ነገ ከወልቭስ ጋር በሚደረገው ጨዋታ ማቲያስ ደ ሊግት ዝግጁ ነው። መመለሻ ቀኑ ነገ ነው ወይም ጥር ምናምን የለውም። ይሄ ደርሷል። በጣም አሪፍ ነው ይሄ። አዎ ደርሷል። አሁን ይህንን አይነት አሪፍ ዜና ስለነገርኳቸው አሸልሙኝም። ሽልማት ጥማት ሃሪ ማጓየር እንደ ተከላካይ ሃሪ ማጓየር ከተከላካይ ቦታ እየተነሳ ልክ ማጋሌሽ ለአርሰናል ጎል ያገባል እንደምንለው ከማዕዘን ምት ሃሪ ማጓየር እኮ በጣም የሚገርም ጎል አስቆጣሪ ነው ለማንቸስተር ዩናይትድም አይደለም ከሊዮን ጋር ሲጫወት ሌሎች ጨዋታዎችም ላይ ምናምን ወሳኝ ጎሎችን ያገባል እና በጨነቀው ጊዜ እሱን ይጠቀመዋል። ኢቨን እንደ አጥቂም እኮ ሊጠቀመው ሞክሮ ያውቃል። እና ሃሪ ማጓየርም በጉዳት ምክንያት እሱም መመለሻ ቀኑ ደርሷል። ነገ ከወልቭስ ጋር በሚደረገው ጨዋታ ወደ ሜዳ ሊገባ ይችላል። በጣም አሪፍ ነው። አንድ ላይ ነው እየተመለሱ ያሉት። ስለዚህ ማቲያስ ደ ሊግትና ሃሪ ማጓየር ከታመነባቸው በነገው ጨዋታ ላይ ሊሰለፉ ይችላሉ። ግን አይ ዶንት ዋንት ቱ ሚስ ሄቨን እውነት ለመናገር በጣም በተለይ ማች ኦፍ ዘ የጨዋታ ኮከብ ከተባለ በኋላ ማን ኦፍ ዘ ማች ከተባለ በኋላ እንደገና አሁን የሚቀጥለው ጨዋታ ላይ ማየት እንፈልጋለን በጣም ምክንያቱም ሲቸገር የነበረባቸውን ጨዋታዎች አይተናል። ከዛ ራሱ እንዴት እያረመ እንደሆነ ደግሞ አይተናል። እንደውም ብዙ ሰዎች ይሄ ለአርሰናል የሚቆጭ ነው ይላሉ የልጁን ፐርፎርማንስ እያዩ ያሉ። አንዳንዶች ደግሞ ነገን የራሱ እንደሚያደርግ በእርግጠኝነት የሚናገሩለት ተጫዋች ነው ሄቨን። ሊሳንድሮ ማርቲኔዝ እንደዚሁ ጥሩ ነው እውነት ለመናገር። ስለዚህ የነ ማቲያስ ደ ሊግት እና የነ ሃሪ ማጓየር መምጣት እዛ አካባቢ የምርጫ ቅንጡነት ውስጥ ሊገባ ይችላል ነው እና ሄቨን በቀደሙ ጨዋታ ላይ ማን ኦፍ ዘ ማች ከተባለ በኋላ እኮ ኢንተርቪው ላይ የተናገረው ነገር ብዙ ሚዲያ ትኩረት አልሰጠውም እንጂ እኮ አነጋጋሪ ነው። ወደ ቻምፒዮንስ ሊግ ማንቸስተር ዩናይትድ የቻምፒዮንስ ሊግ ቡድን ነው ብለዋል። ስለዚህ ወደዛ ወደ ተለመደ ወደሚታወቅበት ወደ ክብሩ መመለስ አለብን አለ እና ያንን ማድረግ እንችላለን፣ ያንን ለማድረግ ማንኛውንም ዋጋ እንከፍላለን ዋንጫውንም አለ እግዚአብሔር አለ ምን ዋንጫውንም አንጨርሽው ራስ እሱም አልጨረሰውም ጨርሶታል። እሱ የጨረሰውን በሙሉ መጨረስ አለብኝ ብሏል። ግን እግዚአብሔር ብሏል። ቦምብ ሼል ብለው እኮ ጻፉት አንዳንዶቹ ግን ብሏል። ከዛ ውጭ ግን ይሄ ነን ኢንጁሪ አብሰንስ የምንላቸው አለ አይደል? የብሪያን ኤምቤሞ፣ አማድ ያለው፣ ማዝራዊ እነሱ አፍሪካ ዋንጫ ብሔራዊ ቡድኖቻቸው የወደቁለት ወይ አፍሪካ ዋንጫ ያለቀለት ይመለሳሉ ተብሎ ነው የሚጠበቀው። አይ በጣም አሪፍ ነው። አንድ ላይ ነው ጥሩ ነገር እየተመለሱ ያለው። ደግሞ የብሩኖ ፈርናንዴዝ አሁን ከተባለውም ጊዜ በጣም የቀረበ መሰለኝ መመለሻ ቀኑ ተብሎ እየወጣ ያለው። ስለዚህ የዩናይትድ ቀጣይ ጨዋታዎች በተሟላ ሁኔታ የሚካሄዱበት እድላቸው በጣም ሰፊ ነው። እሺ እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በጣም ጥሩ ጊዜ ነበር ያሳለፍነው። የተለያዩ መረጃዎችን ደግሞ ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ እናቀርባለን። እናንተ ማስተያየት በመስጠት እንድትሳተፉ ከወዲሁ እንጋብዛችኋለን። በያላችሁበት መልካም ቀን ይሆነላችሁ። ኢትዮጵያ ለዘላለም ትኖር።